በምስራቅ አፍሪካ የመጀመሪያው የሆነው የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። በዚህ ወቅት መድረኩን የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ ቴክኖሎጂን ለዘላቂ ልማት፣ ለኢኮኖሚና ለማህበራዊ ብልጽግና ለመጠቀም በቁርጠኝነት እየሰራች ስለመሆኗ ተናግረዋል። የተጀመረው ኤክስፖም የቴክኖሎጂ እድገትን ከማሳየት ባለፈ የተለያዩ ሐሳቦች የሚንሸራሸሩበትና ትብብር የሚጠናከርበት መሆኑን ያነሱት ፕሬዝዳንቱ ኢትዮጵያ ቴክኖሎጂን ያማከለ ሁለንተናዊ እድገት ለማረጋገጥ ስትራቴጂ ነድፋ የተለያዩ ስራዎችን እየሰራች መሆኑንም ገልጸዋል። ባለፉት ጥቂት ዓመታትም በቴክኖሎጂ ልማት የተከናወኑ ተግባራት ተጨባጭ ውጤት እያስመዘገቡ መሆኑን ተናግረዋል። Over the past decade, Ethiopia has made an encouraging stride. ባለፉት 10 ዓመታት ጠንካራና ደህንነቱ የተጠበቀ እንዲሁም ሁሉን አቀፍ የቴክኖሎጂ ምህዳር ለመገንባት ባከናወነቻቸው ተግባራት አበረታች ውጤቶችን አስመዝግባለች። አካታችና ደህንነቱ የተጠበቀ የዲጂታል ምህዳርም ተፈጥሯል። ቁልፍ መሰረተ ልማቶችን በመጠበቅና ደህንነቱ የተጠበቀ የመረጃ መረብ በመዘርጋት ረገድ የኢንፎርሜሽን መረብ ደህንነት አስተዳደር ወሳኝ ሚና እየተጫወተ ነው። ይህ ጥረት ኢትዮጵያ የሳይበር ደህንነትን ለማስጠበቅና በቀጣናው ደህንነቱ የተጠበቀ ዲጂታል ሲስተም ለመገንባት ያላትን ቁርጠኝነት የሚያሳይ ነው። ኢትዮጵያ የሰው ሰራሽ አስተውሎትን በተለያዩ ዘርፎች ላይ በመጠቀምና ዘላቂ ልማትን ለማረጋገጥ እየሰራች መሆኑን ያነሱት ፕሬዝዳንቱ ላብነትም በግብርናና በጤናው ዘርፍ የሰው ሰራሽ አስተውሎትን በመጠቀም ምርትና ምርታማነትን ማሳደግና የጤናውን አገልግሎት ማዘመን መቻሉን አንስተዋል። ዲጂታል ኢትዮጵያን እውን የማድረጉ አንዱ ማሳያ ስማርት ሲቲ መሆኑን ጠቅሰው ይህም የዜጎችን ኑሮ በማቅለል ዘመናዊነትን እያላበሰ ነው ያሉት። በአዲስ አበባ የተከናወነው የኮሪደር ልማት መንገዶችን መገንባትና የእግረኛ መንገዶችን ማሳመርና እንዲሁም የሳይክልና የፓርክ ግንባታ ብቻ ተደርጎ መታየት የለበትም። ይህ አገልግሎት ሰጪውንና ተቀባዩን በቀላሉ የምናገናኝበት ነው። በመሆኑም የመረጃ ትንተናና የዘላቂ የከተማ ልማት ራዕያችንን የምናሳካበት ነው። Internet of Things and Data Analytical Transformation that we have put in place. ወጣቶች በዲጂታል ቴክኖሎጂው ላይ በስፋት የሚሳተፉበት የ5 ሚሊዮን ኮደርስን ጨምሮ የተለያዩ ስልጠናዎች እንዲያገኙ የተደረገ መሆኑን ገልጸው የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ እውን ለማድረግ ርብርብ እየተደረገ ነው ብለዋል ፕሬዝዳንት ታዬ አጽቀሥላሴ። በዚህም ዲጂታል ኢትዮጵያ 2025ን እውን ለማድረግ የወጣቶች ተሳትፎ በትምህርትና ስልጠና የበለጠ ማሳደግ ላይ ትኩረት ሰጥቶ እየተሰራ መሆኑን አመላክተዋል። Technology education, a cornerstone of the Digital Ethiopia 2025 strategy. የቴክኖሎጂ ትምህርት ዲጂታል 2025 ስትራቴጂን ለማሳካት ትልቅ ሚና ይጫወታል። በዚህ ስትራቴጂ ወጣቶችን ማብቃት ላይ ልዩ ትኩረት ተሰጥቷል። በኮዲንግ፣ በሰው ሰራሽ አስተውሎት፣ በሳይበር ደህንነትና በዳታ ሳይንስ በቂ ዕውቀት እንዲይዙ ከዩኒቨርሲቲና ቴክኒክና ሙያ ተቋማት እንዲሁም ከግሉ ዘርፍ ጋር እየተሰራ ነው። ኢትዮጵያ በአርቲፊሻል የቴክኖሎጂ እድገት ቁልፍ ሚና የተጫወተች ነው። ይህም ከአፍሪካ ህብረት 2063 አጀንዳ ጋር የተያያዘ ነው። To playing a meaningful role in Africa's technological progress. This is in alignment with the African Union Agenda 2063. የቴክኖሎጂ ኤክስፖ እስከ ግንቦት 10 2017 ዓመተ ምህረት የሚቆይ ሲሆን የበርካታ ሀገራት ግዙፍ የቴክኖሎጂ ኩባንያዎችና ከ10,000 በላይ ተሳታፊዎች እየተሳተፉበት ነው።